በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 28 ቀን የሚከበሩ የቅዱሳን በዓላት፦ አባ ቴዎዶስዮስ ጻድቁ ሊቀ ጳጳሳት ተወልዶ ያደገው በምድረ ግብጽ በ6ኛው መቶ ክፍለ ዘመን ነው። ከልጅነቱ መጻሕፍትን ተምሮ በመንኖ ጥሪት የሚኖር ደግ ሰው ነበር። ያ ዘመን መላካውያንና ሊዮናውያን ክርስቶስን ሁለት ባህሪ የሚሉ የሰለጠኑበት ዘመን ነበር። በአንጻሩ ደግሞ ተዋህዶን የሚያምኑ ሊቃውንትና ምዕመናን ቁጥራቸው የተመናመነ ነበር። ችግሩ ግን ይህ ብቻ አልነበረም። በጊዜው ተዋህዶን አምኖ መገኘት እስከ ሞት የሚደርስ ዋጋንም ያስከፍል ነበር። ለዚህም ነው ሮማውያን ሃይማኖትን በግድ ለማስለወጥ ከነገሥታቱ ጋር የተቆራኙት። ቅዱስ ዲዮስቆሮስ ጋግራ ደሴት ውስጥ ከተገደለ በኋላ በግብጽ የተሾሙ ሊቀ ጳጳሳት አብዛኞቹ መከራና ስደትን ቀምሰዋል። ትልቁ ቦታ ግን አባ ቴዎዶስዮስ ይወስዳል። አባ ቴዎዶስዮስ ለእስክንድሪያ ወይም ግብጽ 33ኛ ፓትርያርክ ነው። እረኝነት ወይም ጵጵስና እንዳሁኑ ዘመን ሰርግና ምላሽ አይደለምና ገና እንደተሾመ የቀረበለት ጥያቄ አንድ ነበር። ተዋህዶን ትተህ መለካዊ ትሆናለህ ወይስ የሚከተልብህን ፍርድ ትቀበላለህ አሉት። ይህንን ያሉት ከንጉሡ ዮስጡያኖስ የመጡ መልእክተኞች ነበሩ። መልሱ ፈጣን ሆነባቸው። እኔንም ሆነ ሕዝቤን ከቀናቸው እምነታችን በምንም ልትለዩን አትችሉም አላቸው። በዚህ ምክንያት በቀጥታ ግዞት ስደት ተፈረደበት። ወደ በረሃ ሲያግዙት ካህናት መምህራንና ምዕመናንን አደራ ብሏቸው ነው የሄደው። ምናፍቃኑ እሱን ካሳደዱ በኋላ ሕዝቡን ለመቀየር ብዙ ደክመዋል፣ ግን ሊሳካላቸው አልቻለም። ምክንያቱም አደርነትን የማይረሱ ደጋግ መምህራን ነበሩና ነው። በዚህ ላይ አባ ቴዎዶስዮስ ጦማር ወይም መልእክት በየጊዜው ይጽፍላቸው ነበር። እጅግ ብዙ ከሆኑት መልእክቶቹ የተወሰኑት ዛሬም ድረስ ሃይማኖተ አበው መጽሐፍ ውስጥ ይገኛሉ። በዚህ አስቸጋሪ ዘመን መልካም ነገሮች ነበሩ። ቀዳሚው ማኅቶተ ተዋህዶ ቅዱስ ያዕቆብ ዘእልበረዳይ ሲሆን ሁለተኛው ደግሞ የንጉሡ ሚስት የተባረከችው ታኦድራ ናት። አባ ቴዎዶስዮስ በግዞትና በስደት ሳለ ንግሥቲቱ ትረዳው፣ ምዕመናንን ትንከባከብ ነበር። ቅዱስ ያዕቆብ ከሊቀ ጳጳሱ ዘንድ ክህነትን ተቀብሎ ከሶርያ እስከ ምድረ ግብጽ ስለ ተዋህዶ ሕልውና ተጋድሏል። ምናልባትም ከሐዋርያው ቅዱስ ጳውሎስ በኋላ በፈሊጥ ክርስትናን በማስፋፋት ቀዳሚ አባት ነው። በነገራችን ላይ ለመጀመሪያ ጊዜ ማኅተም ማሰርን ያስተማረ አባትም ነው። ሁለቱ አባ ቴዎዶስዮስና ቅዱስ ያዕቆብ ስለ ቀናች ሃይማኖት ብዙ ስለደከሙ የዘመኑ ምዕመናን በስማቸው ያዕቆባውያን እና ቴዎዶስዮሳውያን ተብለው ተጠርተዋል። አባ ቴዎዶስዮስ ግን ሲታሰር፣ ሲፈታ፣ ሲሰደድ፣ ሲመለስ ብዙ ተሰቃየ። ሕዝቡን ግን በመልካም እረኝነት ጠብቆ ከተኩላ አፍ ታደገ። በዚች ቀንም አርፎ ተቀብሯል። በፓትርያርክነት ያገለገለባቸው ዘመናት 32 ዓመታት ሲሆኑ ከነዚህ ዓመታት 28ቱ ያለቁት በስደትና በመከራ ነው። እግዚአብሔር የአባቶቻችን ስደት አስቦ ከነፍስ ስደት ይሰውረን፣ ከበረከታቸውም ያድለን። ቅዱስ ያዕቆብ ዘእልበረዲ ወይም እልበረዳይ በተለይ በሀገራችን የተዘነጋ የሚመስለው የምስራቅ ኮከበ ጽባህ ያዕቆብ ለሚል ስም ትርጉምን የሰጡ አበው በሁለት መንገድ ያትቱታል። አሐዜ ሰኮና ነገሩ ከወልደ ይስሐቅ ወርብቃውርስ አበው ያዕቆብ ጋር የተያያዘ ቢሆንም አበው ግን ለትሕትና ይተረጉሙታል። አዕቃጺ ወይም አሰናካይ ነገሩ ስድብ አሉታይ ይምሰል እንጂ በዚህ ስም የተጠሩ አበው ሁሉ ለአጋንንትና ለመናፍቃን ትልቅ መሰናክል ሆነውባቸው ኖረዋልና አባባሉ ምስጋና እንጂ ነቀፋን አይወክልም። የ6ኛው መቶ ክፍለ ዘመን ምስራቃዊ ኮከብ ቅዱስ ያዕቆብ ለመለካዊ መናፍቃንና ለተዋህዶ ተገዳዳሪዎች ትልቅ መሰናክል ሆኖባቸዋል። የቀናቸውን ቀርና ሃይማኖትም አጽንቷል። ብዙ ጊዜ ዘእልበረዲ መባሉን ይዘው በዘ ምክንያት እልበረዲን እንደ ሀገር የቆጠሯት አልጠፉም። በረከታቸው ይድረሰንና ትጉህ ጳጳስ አቡነ ጎርጎርዮስ ካል ግን ለዚሁ መላመት የለም ባይ ናቸው።
የቤተ ክርስቲያን ታሪክ በዓለም መድረክ በተሰኘ ተወዳጅ መጽሐፋቸው እልበረዲ ማለት በአረበኛ ከሰጋር በቅሎ ከስሙር ሰረገላ ጋር አነጻጽረው አስቀምጠውታል። ለምን ቢባል እንደ ሰረገላ በተፋጠነ አገልግሎቱ ወዳጆችንም ጠላትንም አስደምሟልና። ቅዱስ ያዕቆብ የተወለደው በ6ኛው መቶ ክፍለ ዘመን መጀመሪያ በ500 አካባቢ ሲሆን ያረፈው ደግሞ በ578 ዓመተ ምህረት እንደሆነ ይታመናል። ነገሩን ልብ ስንለው ቅዱስ ማኅሌታይ ያሬድን ወዲህ በዘመን ወዲያ ደግሞ በአገልግሎት ይመስለዋል። እርግጥ ነው ለውለታው የሶርያ ቤተ ክርስቲያን ያዕቆባዊት ስትባል የኛዋስ ምን አለ ያሬዳዊት ብትባል የሚል ቁጭትንም ያመጣል። ጊዜው 5ኛውና 6ኛው መቶ ክፍለ ዘመን ወዲህ ወርቃማ ወዲያ ደግሞ ጨለማ ተብሎ ሊጠራ የሚችል ዘመን ነበር። በብርሃንነቱ በተለይ በምስራቁ ዓለም ያበሩ አበው እነ ያዕቆብ ዘስሩግ፣ ሳዊሮስ ዘአንጾኪያ፣ ያዕቆብ ዘእልበረዲን የመሰሉ አበው ተገኝተውበታል። ሲያልፍ ደግሞ ዘይኑንና አንስጣስዮስን የመሰሉ ደጋግ ነገሥታት በዘመኑ መነሳታቸውን እናስባለን። በተቃራኒው ግን ዘመኑ ቤተ ክርስቲያን ለሁለት የተከፈለችበት፣ መለካውያን የነገሥታቱ ደጀን አላቸውና ተዋህዶ ሃይማኖትን ከስሯ ነቅሎ ለማጥፋት ብዙ የሞከሩበት ዘመን ነውና ጨለማነቱ ይጎላብናል። በእርግጥም ከመርቅያን እስከ ዮስጢኖስ ዳግማዊ ዘመን ድረስ ለ100 ዓመታት መለካውያኑ የሊዮን ልጆች ሁለት ባህሪ ማለትን ሊያሰፉ ተዋህዶንም ሊያጠፉ የከፈቱት ዘመቻ ሊሳካ ጫፍ የደረሰ ይመስል ነበር። ግን አማናዊት ቤቱን የማይተው አማናዊው ጌታ መድኃኔ ዓለም አርመኖችን ስቦ በ490ዎቹ ወደ መንጋው ቀላቀለ። በግብፅ አባ ቴዎዶሲዮስን፣ በሶርያ ደግሞ ታላቁን ሊቅ ቅዱስ ሳዊሮስን አስነስቷል። በቤተ መንግሥትም ስም አጠራሯ ያማረ ንግሥት ታውድራን ማርኳል። በእነዚህ ቅዱሳን ትጋት የለመለመችው ተዋህዶ እንደ ቅዱስ ያዕቆብ ዘእልበረዲ ያሉ አርበኞች ግን ያገኘችው በጭንቅ ቀን ነበር። ሰው መሆን ሰው በጠፋባቸው ቀናት ነውና በግብፅና በቁስጥንጥንያ በትምህርትና ምናኔ ላይ የነበረው ቅዱሱ ታጥቆ ለአገልግሎት የተሰለፈው በ530ዎቹ አካባቢ ነበር። ጊዜው ወዲህ አንበሳው ቅዱስ ሳዊሮስ ከሶርያ ወደ ግብፅ እንደተሰደደ ያረፈበት ነበር። ወዲያ ደግሞ ሊቁ አባ ቴዎዶሲዮስ የግብፁ ለግዞት የተዳረገበት ነበርና የተዋህዶ ምዕመናን ያለ እረኛ ተቅበዘበዙ። የቤተ መንግሥቱ ተጽዕኖ ደግሞ ሁለት ባህሪ በማይሉት ላይ እስራትና ግድያን ወደ ማወጅ ተሸጋግሯልና የምዕመናን ቁጥር እጅጉን መመንመኑ ቀጠለ። ይህ እረፍት የነሳው ቅዱስ ያዕቆብ በበኩሉ ነገሩን በዝምታ ሊያልፈው አልወደደምና አገልግሎቱን አሰፋ። ሌሊቱን በጸሎት ያድራል። ቀን በቤተ ክርስቲያን አካባቢ ማስተማር ባይችል በየቦታው እየዞረ ያስተምር ነበር። ከትምህርቱ ጣዕምና ከመልእክቱ ስምረት የተነሳም ምዕመናን እንደገና ተነቃቁ። እርሱም ከግብፅ እስከ ሶርያ አልፎም እስከ ቁስጥንጥንያ ድረስ ያለ እረፍት ሲሰብክ 40 ዘመናትን አሳለፈ። በተለይ አዲስ አማኞችን ያጠምቅ ዘንድ በእስረኛው ቅዱስ ቴዎዶሲዮስ ኤጲስቆጶስነት ተቀብለዋል። የሶርያ ወይም የአንጾኪያ የፕትርክና መንበሩ ክፍት ሆኖ እርሱን ቢጠብቅም እርሱ ግን የዚህ የሥልጣን ፈላጊ አልነበረምና ሌሎች እንዲሾሙበት አድርጓል። ቅዱስ ያዕቆብ በስብከት አገልግሎት ምስራቁን ዓለም ሲያበራ የተባበሩት ደቀ መዛሙርት ቢኖሩም ያሳለፈው ድካምና መከራ ግን ተወዳዳሪ አልነበረውም። በተለይ የወቅቱ የአንጾኪያ ኃያላን መኳንንትና ሹመኞቹ መናፍቃን ብዙ አሳደውታል። እሱ ግን በጥበብና በፈሊጥ እዚያው ደጃቸው ላይ የነበሩ ምዕመናንን በረኝነት ጠብቋል። ለዚህ ሲባል ራሱን እየቀያየረ የመሳፍንቱን አጥሮችና ቅጥሮች አልፏል። ለቤተ ክርስቲያን ክብርም እንደ እብድ እንደ ሴትም መስሎ የወንጌልን ዘር ዘርቷል። ከብዙ ፈተናና አገልግሎት በኋላም በተወለደ በ78 ዓመቱ በ578 ዓመተ ምህረት አርፎ በክብር ተቀብሯል። ትልቁ መታሰቢያው የሶርያ ቤተ ክርስቲያን ያዕቆባዊት ምዕመኑ ያዕቆባውያን መባላቸው ሲሆን እኛ ደግሞ በአንገታችን ላይ እንድናስራት ባስተማረን ማዕተብ ወይም ማኅተም ዘወትር እናስበዋለን። ለመጀመሪያ ጊዜ ማዕተብን በአንገት ላይ ስለማሰር ያስተማረን እርሱ ነውና። የምስራቁን ኮከብ እልበረዲ ያዕቆብን በየዓመቱ ሰኔ 28 ቀን ነገረ ቅዱሳን መደበኛ ጉባኤ ጎንደር እናከብራለን። ሶርያውያን ደግሞ ጁላይ 31 ወይም ሐምሌ 24 ቀን ያከብሩታል። አምላከ ቅዱስ ያዕቆብ ተዋህዶ ሃይማኖታችንን ይጠብቅልን፣ ከቅዱሱ በረከትን አይለየን።
ሰኔ 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ቴዎዶስዮስ ሊቀ ጳጳሳት፣ ቅዱስ ያዕቆብ ዘእልበረዳይ፣ ቅዱስ ባስልዮስ፣ ቅዱስ ባሊዲስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባዴር ወይራእይ እህቱ፣ ቅድስት ሶስና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉም ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩት ነቢያትን እንዲሁ አሳደዋቸዋልና። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት